እንግዲህ እንደሚታወቀው በዚህ በፊት እርግብ ድንብላል እና እርግብ እንግዲህ ታንቸው ሁለቱም እንዳፈቀረ ታውቃላችሁ። እሷ ደግሞ ክዶኝ ወደ እርግብ ሄደዋል ብላ በጣም በፍቅር እያለቀሰች ነበረ። በጣም ፍቅርም ይዟታል። እስከ ስታየው ድረስ ጨንቋት ነበረ። በሁሉም ሰው አያችሁት ብላ እየላከች ነበረ። እሺ አሁንስ ምን ተፈጠረ? መጣ ወይስ አልመጣም? ታንቸው ስናያቸው ምን እናያለን? እስቲ እንመልከት ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬም እንደተለመደ ኖላዊ ክፍል 146 ይዤላችሁ መጥቼ ያለው ማለት ነው። በእናንተ ብቻ የሚጠበቀው ቪዲዮ እስከ መጨረሻ አይታችሁ ሼር፣ ላይክ፣ ኮሜንት ሀሳብ አስተያየት በማስቀመጥ ቤተሰብ ሁሉ እንቀላቀል ማለት ነው። ድራማው እንደተጀመረ ነው እንግዲህ ድንብላል እንደ የናፈቃት የነበረ ታንቸው ቀስ ብሎ በአጥር ዘሎ እቤት መጣ። እሷ እቃ ያስተካከለች ማርቤት እቃ ያስተካከለች ነበረ። ቀስ ብሎ በሩን ዘጋውና ድንብላል ሲላት ፊቷን ዞር ስታደርገው በድንጋጤ ክዋለች። ከዛ እንዴት መጣህ ስትለው ያው በአጥር ዘልዬ ነዋ አላት። ደነገጠች። ልክ ሲገባ ማለት ነው። እውነትም የምታየው አልመሰላትም። እንዴ እሺ ሰው ቢኖርስ ሲላት ስትለው እሱማ እርግጠኛ ሁኜ እኮ ነው የገባሁት አላት። እሺ ለምን መጣ አለችው። ናፍቀሽኝ ነዋ አላት። ኧረ እባክህ በጣም ናፈቅኩህ አይደለም ስትለው አዎ በጣም ናፍቀሽኛል አላት። ምን ያክል ናፈቀኝ ስትለው በአጥር ዘለው እስከሚያስገባኝ ድረስ ነው አላት። ዘሪሁን የእርግብ ቢሆን እኮ እስር ቤት ሰብረህ ትገባ ነበር አይደለም ስትለው ምን ትያለሽ? ምን ያልሽ ነው ድንብላል አላት። ዘሪሁን ውሸትህ ነው እኔን እኮ አትወደኝም አለችው። ቆይ አንቺ ግን እንዴት ነው ማልወድሽ ግን እርግብስ አለችው። ይኸውልሽ ድንብላል እርግብ እኮ ትናንት ነው ትናንትስ ብትሆን መቼ ረሳሃት አለችው። ድንብላል አንቺ ስታስቢው ሰው በቀላሉ የሚረሳ ይመስልሻል እንዴ? እሺ እንደዛ ከሆነ በቀላሉ ቶሎ ብለው ውጣልኝ አለችው። ለምን አላት። በሙሉ ልቤ ስወደው በሙሉ ልቤን የሚወደኝ ግማሽ ልቡ ለእኔ ሰጥቶ ግማሽ ልቡ ሌላ ግማሽ ልቡ ትናንትና እየተከለ ግማሽ ሰው አልፈልግም አለችው። እንዲህ አልገባኝም ምን ያልሽ ነው ድንብላል? ያልኩትን በደንብ ገብተዋል። ግማሽ ያለፈው ፍቅር ያለው ሰው ግማሽ አፍቃሪ ማለት ነው እንዴ አላት። እኔ ግማሽ ስለማንፈልግ የሱ ነው አለችው። ይኸውልሽ ድንብላል እርግብ የመጣችው ካንቺ በኋላም ቢሆንም ግን ያንቺን አክል እርግብ እወዳታለሁ ብዬ አልልም አላት። ይኸውልህ ዘሪሁን ለምን ግን አሁን አትወጣልኝም? እኮ እወጣልሻለሁ። አንድ ነገር ግን ልንገርሽ አንቺ ከሆነ መቼም በእኔ ልብ ላይ ከማንም ሴት የምትወዳደሪ ሴት አይደለሽም አላት። ተወኝ አልኩህ እኮ የባክሽ ድንብላል አንድ እድል ብቻ ስጭኝ አላት። ትሰማኛለህ? ከዚህ በኋላ አይንህን ማየት ስለማልፈልግ ቀጥ ብላ ውጣልኝ አለችው። ድንብላል አንዴ ላስረዳት አልፈልግም ውጣልኝ የባክህ ውጣልኝ ብላ ገፍትራ ከቤት አወጣችውና እያለቀሰች ነው። ህልሟን እየጨረሰች ነው። በጣም ናፈቀኝ ያለችው ልጅ ብቻ ስታየው ስለ እርግብ ስላነሳባት ልቧን ተሰበረ። እኔ አንድ አፍቃሪ ነው እንጂ የምፈልገው 2-3 ፍቅር ወይም ደግሞ ልቡ 3-4 ቦታ እየተካፈለ ፍቅር አልፈልግም አለችው። እንግዲህ እርግብ በጣም ውስጧ ተነክተዋል። በጣም ውስጧን ተሰምቷታል ማለት ነው። ኒንጃ ብቻ ያው እርግብ ስለምትወደው ያልሆነ ቃላት ስለተናገራት በጣም ውስጧን ተረብሸዋል። እንግዲህ ሜሮና እርግብ እስር ቤታቸው ነው ያሉት። እርግብ ሜሮ ተጠርታ ሄዳ ነበረ እፈታለሁ ብላ ተናዳ መጣች። ወይኔ ብላ ስትናደድ እርግብ ምን ሆንሽ ስትላት ምን ሆንኩኝ አለቻት። በጣም ተናደሻል እኮ እና ፖሊሶቹ ምን ብሎች ነው ነገ ፍርድ ቤት ትቀርቢያለሽ አሉኝ አለች። እና ለዚህ ነው የተናደሽው? የተናደደና እየፈረሰ አታውቂም ማለት ነው። ሁኔታሽ እኮ እየተናደደ ነው የምትመስይ አለቻት። በቃ ሊያርቅልኝ ነው እፎይ አለች። ፍርድ ቤት ማነው ቀለል ያለ ነገር ነው እያለው ማን ነው? እኔ እኮ ከዛሬ ከነገ ይለቁኛል ብዬ ቀለል አድርጌ እያየሁት ነበረ አለች ሜሮ። አሁንም እኮ ምንም መረጃ የላቸውም ስታስቢ ፍርድ ቤት የመሰለ ነገር
ዝም ብሎ በቀላል ያቀርቡኛል ብለሽ ታስቢያለሽ እንዴ አለቻት። ገና ጥፋተኛ ነሽ እኮ አላሉሽም፣ ተይኝ በእናትሽ አለቻት። ሄደችና አጠገቧን አቀፈቻት። ሜሪዬ በቃ ተረጋጊ፣ ከዚህ በፊት የነገርኩሽ ነገር ልድግምልሽ እንዴ አለቻት። ምንድን ነው ደግሞ ሜሪ? ከዚህ ከወጣንም ከቀረንም አብረን ነው የምንሆነው፣ ምክንያቱም በእኔ ሰበብ ነው እዚህ ቤት ያስገባሁሽ አለቻት። አንቺ እኮ ዳኛ አይደለሽም፣ መፍረድ እኮ አትችይም አለቻት። እና ቢትሆኝስ ያንቺ የሌለበት ወንጀለኛ ያንቺ እጅ እኔ በእኔ ያለበት አለቻት። ምንድን ነው የምታወሪ? የተጠረጠርኩት እኮ አክስትሽ ገዳይ ተብዬ ነው አለች። ቢሆንም የአክስቴ ግድ ያለ እጅሽ ቢኖርበት እዚህ ልትቆይ ደግሞ አንፈልግም አለቻት እርግብ። ለምን? የኔና አንቺ ጸብ ብቻ ነው፣ ሁለታችን ብቻ ነው የምንጨርሰው አለች። አነጋገርሽ ግን ደግሞ አንቺ እኮ ነሽ ዳኛ የምትመስዪው አለቻት ሜሮ። እንዴት መሆነ ግን አላቅም፣ ከእንግዲህ የአንቺና የኔ መንገድ አንድ ነው አለቻት እርግብ። እሺ እርግብ፣ ተስፋ የሌለው ነገር ተስፋ ማድረግ አንፈልግም አለቻት ሜሪ። ለምንድን ነው በቀላሉ ግን ተስፋ ምትቆርጭ አለቻት። ተይኝ በቃ እርግብ አለቻት ሜሪ ተናደደች። በቃ ተይኝ ስትላት እሺ በቃ ይቅርታ ብላ እቅፍ አርጋ ሳመቻት። ኤልያስና ጽዮን ተገናኙ። ቆይ አንተ ግን ምን እንደዚህ ያደረገ ስትለው ምን ሆነች ነው በዚህ ጠዋት እሳት ያደረገች አላት። ሰላምታ አይቀርብም እንዴ መጀመሪያ? ቃልህን አፍርሰ ደግሞ የምን ሰላምታ ነው አለችው። ደግሞ የምን ቃል ነው ያፈረስኩት? ከሀና ከደሴ ድረስ እንደመጣ የምንድን ነው የነገርካት? እንዳስመጣሁ ለምንድን ነው የነገርካት አለችው። ለምን እንደነገርኳት ግን አላቅም፣ ብቻ ግን ነገርኳት። ቆይ አንተ ልጅ ግን ጤነኛ ነህ አለችው። እሱ ደግሞ ምን ማለት ነው? አንድ ጊዜ እብድ አንድ ጊዜ ጤነኛ የምትሆነው ግን ምን አይነት ልጅ ነህ አለችው። ጽዮን ምንድን ነው የምታወረኝ? የቀለጥክብኝ እንዳይሆን አለችው። በመጨረሻ ሰዓት ክፉ ነገር ባንነጋገር ጥሩ ነው አላት። የምን የመጨረሻ ሰዓት ነው? ህይወቴን እየበጠበጥክብኝ ያለህ አለችው። እኔ ነኝ አይደል ላገኝሽ ያልኩት እና ቢሆንስ? ስለዚህ የመጣሁበትን ነገር ልንገርሽና ልሄድ። እሺ ምንድን ነው የምትነግረኝ? ወደ ደሴ ልሄድ ነው። ምን አለችው። ምን ጉዳይ አለው? ደሴ እኮ ሀገሬ ናት አለው። እሺ የኔስ ጉዳይ አለችው ጽዮን። የሚሄደው ግን ነው ተሀና ጋር ነው እርግጠኛ ነኝ። ይሄ ደግሞ የአንቺ ጥቅም አለው። ቆይ ግን እንዴት አለችው። እንዴት እንደሆነ ግን አላቅም፣ ግን ራሷ ናት እንሂድ እያለችኝ። እኔ በጭራሽ አላምንም አለ። እንዲህ ለምንድን ነው የማታምኝ? እውነትም እስራ ሀና ጥላልኝ ልትሄድ ነው አለች። እንደዛ መሆኑ ነው አላት። እና መቼ ነው የምትሄደው? እሱን አላቅም። እንዴት ነው የማታውቀው? ይሄ ነገርማ ማወቅ አለብህ። በእርግጥ ግን ይሄ ነገር ያነሳችው ሀሳብ ሀና ናት አላት። እንሂድ አለችኝ፣ መሄድ ነው። በወሰኑ ምክንያትም ቢሆን እቅዳችን ይሳካል አለችው። እናማ አንተ የምትወዳትን ሀናን ይዘህ ሽልክ በል አለችው። እንዲህ ለምንድን ነው ሽልክ ብዬ የሚሄደው? ደረቴ ነፍቼ እኮ ነው የሚሄደው አላት። እንደፈለክ አድርግ፣ አንተ ብቻ ከዚህ ይዘሃት ጥፍት በል አለችው። ውሳኔው እንኳ ሀና ናት አላት። እሷ ስትወስን ተነስተን እንሄዳለን። ይሄ ልነግርሽ ነበር የፈለኩት አላት። ቆይ እንጂ ልትሄድ ነው ጽዮን? ከዚህ በኋላ የምናወራሽ ነገር የለም አላት። ቻው ብሏት ሄደ። እንዲህ ይሄ ልጅ እውነትም እብድ ነው። ያናገዝኩት ጥሎኝ ይሄዳል እንዴ አለች። በነገራችን ላይ ምን አገባኝ፣ ዋናው ሀናን ይዞልኝ እልም ማለት ነው አለች እና ትታ ሄደች። እሷ አሴና ሀኒቸው ምሳ የበሉ ነው። ሁለቱም ይበሉ እያለ ሀኒቸው አላትና አቤት አሴ ያለችው። ፋዘር እየተችኮ ጋር ነው አይደል የሄዱት አለ። እኔ እንጃ እሱስ አላቅም አለች። ይመስለኛል ስትለው እኔ ምልሽ ሀኒቸው አቤት አሴ ከሄላ ጋር ወደ ደሴ ልትሄዱ መሆኑን ሰማሁ። አዎ አለችው። ማን ነገረ አለችው። ያው ኤላ እኮ ነው አላት። ሌላ ማን ይነግረኛል? አዎን እንሄድ ነው አለችው። እንዴት ደስ እንዳለው አትጠይቅኝ አላት። ለምንድን ነው ደግሞ ደስ ያለው አለችው። አንቺ ማለት የእሱ ምን እንደሆንሽ አታውቂ ማለት ነው? እንደዛ ማለቴ አይደለም፣ ይሄን አክል የሚያስደስተው ስላልመሰለኝ ነው። አይ በጣም ደስ ብሎታል አላት። አንቺ ግን የምርሽ ነው አይደለም ወደ ደሴ እንሄዳለን ያልሽው? አዎ አለችው። አዎ እውነቴ ነው። ቆይ ግን አንቺ እንዴት አይነት ነው ይሄን ሀሳብ እንደዚህ የመጣልሽ አላት። ያው ኤልያስ በዚህ በፊት እንደነገረኝ የኔ ብሎ አሞት እንደነበረ ነግሮኝ ነበር። የተሻለው ደግሞ ጸበል ተሰብሮ ነው አለችው። እና አላት በዚህ ይቀጥል ከሆነ ሙሉ በሙሉ ማበዱ ነው አለችው። እና አንቺ ለምንድን ነው ደሴ ድረስ የምትሄጂው? እንደምንም አባብዬው ጸበል አስገብቼው እመጣለሁ አለችው። እና እኔ እመለሳለሁ አለችው። እሺ ባይሻለውስ? ባይሻለውማ ጸበል ገብቶ ያንዳን ሰው አመነኛ ሰው ነው አለችው።
እና ሌላ እንደዚህ አይነት ልጅ ነው አላት። አዎ እኔ ሳውቀው እንደዚህ አይነት ልጅ ነው አለችው ሀና ማለት ነው። ግን አሴ በጣም ልቡ ተሰብሯል። እውነቱን ለመናገር ግን እኔ ለኤላ በጣም ደስ ብሎኛል አላት። አሴ ያው ውስጡን እያመመው ነው ከላይ የሚነግራት እንዳትቀየም ብሎ ማለት ነው፣ እንዳይከፋት ብሎ። እንዴት ነው ደስ ያለ? ኤላ እኮ በጣም ጥሩ ልጅ ነው አላት። አይደለም እሱ ይሄ ነገር አይገባውም አላት። እሱስ ልክ ነህ፣ ግን አንተ ግን ምንም ደስተኛ አትመስልም አለችው። ኧረ ኧረ እባክሽ እኔ በጣም ደስተኛ ነኝ ስላት፣ አሴ እኔ እኮ በጣም ነው ማቅህ አለችው ሀና። መስሎሻል? ምን ማለት ነው መስሎሻል ማለት አለችው። ይሄ ነገር የምታውቂ ነገር ቢሆንማ ይሄ ሙድ ይገባሽ ነበረ አላት። አንተ እንዴት ነው የምትሞተው አለችው። በቃ ልሄድ መሰለኝ አላት። ብላ እንጂ ግቡ ስትለው በቃኝ ሀኒቾ ባክሽ። አሴ ግን ምን ሆነሃል አለችው ሀና። ልሄድ ባክሽ ብሄድ ይሻለኛል ብሎ ብድግ ብሎ ተነሳ። አሊና ዘሪሁን ኤልያስና ታንቾ ቁጭ ብለዋል። ኤልያስም ቁጭ ብሎ ታንቾ ግን በሀሳብ ሄደዋል። ምን ሆነሃል ታንቾ? ፈዛሃል እኮ አለው። ጨንቆኛል ባክህ። ምን ሆነ? እጅ ድንብላል የምትባል ልጅ ልታሳብደኝ ነው አለው። ድንብላል ደግሞ ማናት? እና ሀና ሰራተኛ ናታ አለ። እና ለሴት ብለን ልታብድ ነው እንዴ መሰለኝ እኮ አለው። ኧረ ታንቾ፣ ኧረ ወንድሜ እብደት እኮ ጥሩ አይደለም አለው። ማለት አለው። ይኸውልህ ወንድሜ እኛ የተፈጥረውን ለአንድ ሴት ብለን እና ለምንድን ነው ሰው ሆኖ ለመኖር ብቻ ነው አለው። የምርህ ነው ግን የመከርከኝ ያለው? አዎ የምሬ ነው። ቆይ እንዴት ሳለው ዘሬው እንዴት ትለኛለህ እንዴ? እስቲ ቆይ ንገረኝ ከእብደት የሚገኘው ጥቅም አለው። ታንቾ በሀሳብ ሄደ። ኤልያስ ጨነቀውና ልጁ በሀሳብ ወዴት ሄደ? ቁጭ አድርጎኝ ብሎ አንተ ታንቾ ብሎ እግሩን እየመታው ነው። እሱ ግን ሊሰማው አልቻለም።